السلام عليكم ورحمة الله وبركاته. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، يا زاري تفسيراتشن درس يمجمرو كسورة الطارق يهونال. سورة الطارق مكة كوردو سورة سيهون አንቀጾቹም 17 አያቶች ናቸው። ይህ ሱራ አላህ ሱብሓነሁ ወተዓላ ምሎ ነገሮችን በመሐላ አጽንቶ የሰው ልጅ ጠባቂ እንዳለው እንዲሁም ደግሞ የሰው ልጅ ከምን እንደተፈጠረ ከደካማ ነገር የተፈጠረ በመሆኑ ዳግም የሰው ልጅ ከሞተ በኋላ መቀስቀስ ለአላህ ሱብሓነሁ ወተዓላ የማይሳነው እንደሆነ የሚያረጋግጥበት ሱራ ነው። ከዛሊከ ስለ ቁርአን ሀያልነት፣ ቁርአን ጠንካራ ሐቅ ማነው እውነትና ባጢልን የሚለይ መጽሐፍ እንደሆነም እንደዚሁ ምሎ አረጋግጦ የሚናገርበት ሱራ ነው። ከዚህ ሱራ እንጀምራለን ኢንሻአላሁ ተዓላ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والسماء والطارق وما أدراك ما الطارق النجم الثاقب إن كل نفس لما عليها حافظ فلينظر الإنسان مما خلق من ماء دافق يخرج من بين الصلب والترائب إنه على رجعه لقادر يوم تبلى السرائر فما له من قوة ولا ناصر والسماء ذات الرجع. قال الله عز وجل والسماء والطارق. ይህ አላህ ሱብሓነሁ ወተዓላ የማለበት ንግግር ነው። ወሰማ በሰማይ እምላለሁ ማለት ነው። ዋውል ቀሰም መሐላን ማስተላለፊያ ቃል ነው። ወሰማኢ ማለት ኡቅሲሙ ቢሰማዕ ነው። በሰማይ እምላለሁ ማለት ነው። አላህ ሱብሓነሁ ወተዓላ በፈጠራቸው ግዙፍ ፍጥረታት ይምላል። ከዚህ በፊት እንዳሳለፍ ነው በሰማይ በምድር በቀን በሌሊት በተለያዩ ነገሮች ይምላል አላህ ሱብሓነሁ ወተዓላ። የሰው ልጅ ግን ከአላህ ሱብሓነሁ ወተዓላ ውጪ በማንም መማልን ተከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት። መማል የፈለገ ሰው በአላህ ሱብሓነሁ ወተዓላ ብቻ ይማል ወይም ዝም ይበል። ወላሂ ቢላሂ ተላሂ በአላህ ስሞች ወከዛሊከ በአላህ ሱብሓነሁ ወተዓላ ሲፋቶች እንጂ በነቢይ በካዕባ በእናት በአባት በመሳሰሉ ነገሮች መማል አይፈቀድም ማለት ነው። አላህ ሱብሓነሁ ወተዓላ ግን በፈለገው ይምላል። በሰማይ እምላለው አለ። ወጣሪቅ በሌሊት መጪ በሆነውም እምላለው። በሌሊት መጪ ሌሊት የሚመጣ ማለት ነው። ምንድነው እሱ? ከዋክብቶች ማለት ነው። በከዋክብቶች ምሎ ነው አላህ ሱብሓነሁ ወተዓላ። ከዋክብቶች በቀን ይሰወራሉ፣ በሌሊት ደግሞ
ብቅ ይላል። በሌሊት የሚመጣ ማንኛውም ነገር ጣሪቅ ይባላል። ጡሩቅ ማለት በሌሊት መምጣት። እዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ነሃ አልመርአ ኢዛ ቀፈለ ሚነ አሰፈር አን የጥሩቀ አህለሁ ሌይለን። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ከክፍለ ሀገር ወይም ከውጭ ሀገር ከመሳሰሉት ከጉዞ ሲመለስ ወደ ቤተሰቦቹ በሌሊት እንዳይገባ ብለው ከለከሉ። አን የጥሩቀ አረጁል ማለት በሌሊት መምጣት ማለት ነው። በሌሊት መምጣት ጡሩቅ ይባላል። በሌሊት መምጣት ተከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡም አድረው በጠዋት ነበር ወደ ቤታቸው የሚገቡት። ምክንያቱም በሌሊት ወደ ቤተሰብ ስገባ ባለቤት ዝግጁ ባልሆነችበት ሁኔታ ወይም ደግሞ አንተ ለእይታ በሚደብርህ ሁኔታ ልታገኝ ትችላለህ ቤተሰብህን ማለት ነው። አላ ኩሊ ሐል ጡሩቅ ማለት በሌሊት መምጣት። እዚህ ጋር የተፈለገው ጣሪቅ በሌሊት የሚመጣ የተባለው ከዋክብት ነው። ታዲያ በሰማይ እምራለሁ በጣሪቅም እምላለሁ። በሌሊት መጪ የተባለው ምን እንደሆነ አላህ ራሱ እዚች ጋር ፈስሮታል። ለዛ ነው ከዋክብት ያልነው። ምን አለ አላህ ሱብሓነሁ ወተዓላ ወማ አድራከ መጣሪቅ። አጣሪቅ በሌሊት መጪ የተባለው በሌሊት የሚመጣው ምን እንደሆነ ምን አሳወቀህ፣ ምን እንደሆነ ልንገርህ እንደማለት ነው። ወማ አድራከ መጣሪቅ። ይሄ እንግዲህ አላህ ሱብሓነሁ ወተዓላ ብዙ ጊዜ የራሱን ንግግር በራሱ ንግግር የሚያብራራበት አረፍተ ነገር ነው። ወማ አድራከ ይላል። ስለሆነ ነገር ይናገርና ወማ አድራክ፣ ስለሱ ምን አሳወቀ፣ ምን እንደሆነ ታውቃለህ ልንገርህ እንደማለት ነው። እና አጣሪቅ በሌሊት መጭ ምን እንደሆነ ልንገርህ። አነጅሙ፣ እሱም ነጅም ነው። ነጅም ከዋክብት ማለት ነው። አነጅሙ ሳቂብ። ሳቂብ ያኒ ጨለማዎችን ሰንጥቆ በብርሃኑ ፍንጥቅ የሚያደርግ ኮከብ ማለት ነው። ጨለማዎችን እንዳለ ሰንጥቆ በብርሃን ጮራው ጨለማዎችን የሚፈነጥቅ የሆነ ኮከብ ማለት ነው። ታዲያ በኮከብ ማለ አላህ ሱብሓነሁ ወተዓላ። ከዚያ የማለበት ነገር ምንድን ነው? ኢን ኩሉ ነፍሲን ለማ ዐለይሃ ሓፊዝ። ኢን ኩሉ ነፍስ ማ ኩሉ ነፍስ ማለት ነው። ለማ ኢላ ማለት ነው። ማ ኩሉ ነፍሲን ኢላ ዐለይሃ ሓፊዝ ምንድነው እሱ? ማንኛውም ነፍስ የለም እሱ ላይ ጠባቂ ቢኖር እንጂ። የትኛውም ነፍስ ላይ ምን አለ? ተቆጣጣሪ ጠባቂ አለ ማለት ነው። እያንዳንዱ ነፍስ ላይ አላህ ሱብሓነሁ ወተዓላ ጠባቂዎችን መድቧል። እነዚህ ጠባቂዎች አንደኛ ጥበቃ ክፋት እንዳይነካው አላህ ሱብሓነሁ ወተዓላ ከወሰነበት ከቀደረበት ውጪ የሆነ ነገር እንዳይደርስበት ከሸይጣን ተንኮል። ሸይጣን እንግዲህ የሰው ልጅ ጠላት ነው። የሰው ልጅ ከመፈጠሩ ጀምሮ ከአባታችን ጀምሮ ሁልጊዜ ለሰው ልጅ ተንኮል የሚያስብ ነው። በተለያየ አጋጣሚ ጥቃት ሊያደርስበት የሰው ልጅ ላይ ይፈልጋል። ነገር ግን አላህ ሱብሓነሁ ወተዓላ መላኢኮችን ግን ጠባቂ አድርጓል። ለሁ ሙዐቂባቱን ሚን በይኒ የደይሂ ወሚን ኸልፊሂ የሕፈዙነሁ ሚን አምሪላህ እንዳለ አላህ ሱብሓነሁ ወተዓላ ከፊት ከኋላ የሚጠብቁት መላኢኮችን አላህ ሱብሓነሁ ወተዓላ የሰው ልጆች ላይ መድቧል። ይሄ አንደኛው ጥበቃ ሲሆን፣ ሁለተኛው ጥበቃ ደግሞ ወይም ደግሞ ሁለተኛው ተፍሲር ምንድነው? የሰዎች ስራ ማለት ነው። ስራቸው እያንዳንዱ በቁጥጥር ስር ነው ማለት ነው። ማንኛውም ሰው የሚሰራው ስራ፣ ማንኛውም ሰው የሚናገረው ንግግር ክፉም ይሁን ጥሩ እያንዳንዱ ምን አለው? መላኢካ ተመድቦበት ተቆጣጣሪ አለ። ያ መላኢካ ይጽፍበታል ነው እያንዳንዱ ነገር። ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዐቲድ እንዳለው አላህ ሱብሓነሁ ወተዓላ ማንኛውም ቃል አይናገርም ከጎኑ ተጠባባቂ የተጣሉ መላኢኮች ቢኖሩ እንጂ ብሏል። እዚህ ማንኛውም ነገር ስናገር መልካም ከሆነ በስተቀኝ በኩል ያለው መላኢካ፣ መጥፎ ከሆነ ደግሞ በስተግራ በኩል የተመደበው መላኢካ ስራችንን፣ ንግግራችንን እያንዳንዱን ይመዘግባል። ታዲያ ለአቅመ አዳም ከደረስን ጀምሮ ጤናማ አእምሯችን ጤናማ ሆኖ ወደን ምንሰራቸው ስራዎች በአጠቃላይ ተመዝግበው
የውም አልቂያማ በመዝገብ ሆኖ ይቀርብልናል። አላህ ስብሓነሁ ወተዓላ እንዳለው ኩለ ኢንሳኒን አልዘምናሁ ጣኢረሁ ፊ ዑኑቂህ ወኑኽሪጁ ለሁ የውም አልቂያመቲ ኪታበን የልቃሁ መንሹራን ኢቅረእ ኪታበክ ከፋ ቢነፍሲከ ልየውመ ዐለይከ ሐሲባ። እያንዳንዱ ሰው የሚንቀሳቀስበት የሚሯሯጥበት የሚሰራው የሚናገረው ነገርን ራሱ ላይ አድርገነዋል። ያኒ ተጽፎ ተመዝግቦ ቁጭ ብሎለታል። የውመል ቂያማ ያ መዝገብ ይወጣና በል እንግዲህ የሥራ መዝገብህን ራስህ አንብብ፣ የሰራኸው መጥፎና ጥሩ ስራ ይኸው እያየኸው ነው፣ ራስህን ተሳሰብና የስራ ውጤትህን ገምት፣ ስለ ራስህ ወቅ። ከፋ ቢነፍሲከ ዐለይከ አልየውመ ሐሲባ፣ ዛሬ ለራስህ አንተ ብቻ በመተሳሰብ በኩል በቂ ነህ ይባላል። ታዲያ ከሁለቱም አይነት ጥበቃዎች ከአላህ ስብሓነሁ ወተዓላ ጋር የሚኖረን ተዓሙል ምንድን ነው ከተባለ አላህ ስብሓነሁ ወተዓላ ከጠላታችን ክፋት ከሸይጣን ወይም ከተለያየ ነፍሳት የሚሆን እንስሳ የሚሆን ማንኛውም ነገር ክፉ እንዳይደርሰን ጠባቂ ስላደረገልን አላህን ስብሓነሁ ወተዓላ እጅግ በጣም ልናመሰግነው፣ ልንወደው፣ ልናመልከው ይገባል። እንዲሁም ደግሞ ስራችን እያንዳንዱ በቁጥጥር ስር መሆኑ ካወቅን ምንሰራውና የምናገረው ንግግር ልንመዝነው ይገባል። ከመናገራችን በፊት ከመተግበራችን በፊት ነገ የውመል ቂያማ እኔን የሚያዋርድ ነው ወይስ የሚያከብር ነው? አላህ ዘንድ ሚዛን አልሐሰናት ላይ የመልካም ሚዛን ላይ የሚቀመጥ ነው ወይስ የኃጢአት ሚዛን ላይ የሚቀመጥ ነው ብለን ከመናገራችንና ከመተግበራችን በፊት ራሳችንን ልንተሳሰብ ይገባል። ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ ወዚኑሃ ቀብለ አን ቱዘኑ እንደተባሉ ነፍሳችሁን ተሳሰቡ። የውመል ቂያማ ሂሳብ ውስጥ ከመግባታችሁ አላህ ሂሳባችሁን ከማበጠሩ በፊት ዛሬ ራሳችሁን አስቡ፣ ራሳችሁን ተሳሰቡ። ራሳችሁን ደግሞ መዝኑ። የሐሰናት ሚዛናችሁ ነው ከባድ ወይስ የሰይአት? እስካሁን በእድሜ ልክ እስቲ ከኛ መካከል ውስጥ 60 ዓመት የኖረ ማለት ነው። 60 ዓመት የኖረ አለ አይደል? ከዛም በላይ የኖረ አለ። 40 ዓመት 30 ዓመት። እንግዲህ እነዚህ ዓመታት እያንዳንዱ በውስጣቸው 12 ወራትን ያዘሉ ናቸው። እያንዳንዱ 30 ወይም 29 ቀናትን የያዙ ናቸው። በእነዚህ በእያንዳንዱ ቀናት ደግሞ 24 ሰዓትን የያዙ ናቸው። በእያንዳንዱ ሰዓታት፣ በእያንዳንዱ ቀናት፣ በእያንዳንዱ ወራት፣ በእያንዳንዱ ዓመታት እየሰራን እየተናገረን እያሳለፈን ያለ ነው ለሚቀጥለው ለእውነተኛው ሀገራችን መጥፎ ስራ ነው ወይስ ጥሩ ነው እያበዛን ያለ ነው? ራሳችን ቆም ብለን እናስበው፣ ራሳችንን እንመርምረው። ምን ላይ ነው ያለ ነው? በዚህ ሁሉ ዕድሜ ወደ አላህ ስብሓነሁ ወተዓላ የሚያቃርብ ምን ሰርቻለሁ? ከሱስ ከአላህ ስብሓነሁ ወተዓላ የሚያርቀኝን ምን ያህል ጥፋት አጥፍቻለሁ? እነዛ ጥፋትስ አላህን ይቅርታ ጠይቄያለሁ፣ ተወብቻለሁ ወይስ እየቀጠልኩበት ወይስ እየባሰብኝ ነው ያለ? ወደ ተሻለ ደረጃ እየሄድኩ ነው ወይስ እያሽቆለቆልኩ ነው? ራስህን መተሳሰብ ይኖርብሃል። ምክንያቱም ከአላህ ስብሓነሁ ወተዓላ ሒሳብ ልድን ስለማትችል ማለት ነው። ከዛ በኋላ አላህ ስብሓነሁ ወተዓላ የሰው ልጅ ራሱን እንዲያይና ደካማነቱን አውቆ በአላህ ሀያልነት እንዲያምን ይጋብዛል። ምን ይላል? ፈልየንዙር ልኢንሳን ሚማ ኹሊቀ ሚን ማኢን ዳፊቅ የኽሩጁ ሚን በይን ሱልቢ ወተራኢብ ኢነሁ ዐላ ረጅዒሂ ለቃዲር። ፈልየንዙር ልኢንሳን፣ እያንዳንዱ ግለሰብ ሊያጤን ሊመለከት ይገባል። ሚማ ኹሊቅ፣ ከምን እንደተፈጠረ። ከምንድን ነው የተፈጠርከው? እኔ ጡንቻ አለኝ፣ ገንዘብ አለኝ፣ ስልጣን አለኝ፣ ዘመድ ወዳጆች አሉኝ ምናምን ብለህ የምትፎክረው ሰው ልጅ ሆይ በጉልበቴ ማንም ይደርስብኝ የለም፣ ሁሉንም እጠላለሁ፣ ሁሉንም አንበረክካለሁ፣ በስልጣኔ ማንም ይገዳደረኝ የለም፣ በገንዘቤ ማንም ይደርስብኝ የለም የምትል ሰው ሆይ ራስን ተመልከት እስቲ። ከምን እንደተፈጠርክ ታውቃለህ? ሚማ ኹሊቅ፣ ከምን እንደተፈጠረ እያንዳንዱ ሰው ይመለከታል። ኹሊቀ የተፈጠረው እኮ ሚማ ከውሃ ነው አለ። አለቀ። ከውሃ ነው የተፈጠረው። ከውሃ
ከደካማ ፈሳሽ ከፍትወት ጠብታ ከዘር ፈሳሽ ነው የተፈጠርከው خلاص ከዚህ በጣም ደካማ ከሆነ ነገር ነው የተፈጠርከው ለአይንም ራሱ ለማየት የሚደብር የሚያስጠላ ነገር ነው ደካማ ነው ምንም يعني እዚህ ግባ የሚባል ነገር አይደለም ከዚህ ነው የተፈጠርከው خلاص ሚማ ከውሃ ነው የተፈጠርከው ሚማ ኢንዳፊቅ ከሚስፈነጠር ከሚዘል የሚፈናጠር ውሃ ማለት ነው እንግዲህ ከወንድ ልጅ ግብረ ስጋ ስፐርም ወይም መኒ የዘር ፈሳሽ ሲወጣ የሚኖረው ባህሪ ዳፊቅ ተደፉቅ ፓወር አለው በፓወር ተረጭቶ ነው የሚወጣው ከዛ ነው የተፈጠርከው እያለ ነው አላህ Subhanahu Wa Ta'ala يخرج ይህ ማእ الدافق ደግሞ يخرج የሚወጣ ነው من بين الصلب والترائب ከጀርባ አጥንትና ከደረት አጥንቶች የሚወጣ ነው አስል ምንጩ የሚወጣው ከዛ ነው ማለት ነው ምንም እንኳን ሂደት ፕሮሰስ ኖሮት ከዛ በዘር ፈሳሽ መማናው በሐፍረተ ገላ በብልት በኩል የሚወጣ ቢሆንም አስሉ ግን መሰረቱ ከጀርባ አጥንትና ከደረት አጥንቶች ነው ይህ የደረት አጥንቶች የሚለውን በርካታ ሙፈሲሮች يخرج من بين الصلب والترائب የሚለውን يعني صلب الرجل وترائب المرأة ከወንድ ልጅ የጀርባ አጥንትና ከሴት ልጅ ደግሞ የደረት አጥንቶች ብለው ፈስረዋል ነገር ግን ከዚህ የተሻለው ተፍሲር ከተጨባጭም ከእውነታውም ጋር የሚሄደው ተፍሲር ከቁርአኑ አረፍተ ነገርም ጋር የሚሄደው ምክንያቱም የቁርአኑ አረፍተ ነገር የሚለው يخرج ምንድነው ከዛ በፊት خلق من ماء دافق ነው ዳፊቅ ተስፈንጥሮ የሚወጣ ፈሳሽ የተስፈንጥሮ የሚወጣው ፈሳሽ የወንድ ልጅ ነገና ደግሞ يخرج من بين الصلب ከጀርባ አጥንትና والترائب ከደረት አጥንቶች አለ እንጂ አላህ Subhanahu Wa Ta'ala صلب الرجل ترائب المرأة ብሎ ሱልብን ለወንድ ተራኢብን ለሴት አድርጎ አላስቀመጠውም ስለዚህ ሁለቱም ሱልብም ተራኢብም እዚህ ጋር የሚፈለግበት የወንድ ልጅ ከወንድ ልጅ የጀርባ አጥንቱና ከደረት አካባቢ አጥንቶች የሚመነጭ ነው ይሄ ለምሳሌ ቀታዳ ኢብኑ ከሲር ነቅል እንዳደረጉት يخرج من بين الصلب والترائب من بين صلبه ونحره ብለዋል ከጀርባ አጥንቱና ከደረቱ ነህር ሲሉ አንገት ሲሉ የፈለጉት ወደዛ የቀረበውን የአጥንት ቀጫጭን አጥንቶች ከዛ ነው የሚመነጨው አስሉ ማለት ነው ከዛ ፕሮሰስ ኖሮት በዘር ፈሳሽ መውጫ በብልት በኩል ይፈሳል على كل حال ሰው ልጅ የተፈጠረው ከዚህ ደካማ ፈሳሽ ነው ይያል ከዚህ ከደካማ ፈሳሽ የተፈጠረ ሰው ሊኮራ አይገባም ለአላህ Subhanahu Wa Ta'ala በግንባሬ አልደፋም አላህ ያዘዘኝን አልፈጽምም በገንዘቤም በቤተሰቤም በነፍሴም ጉዳይ ወሳኙ እኔ እንጂ ሌላ አካል አይደለም ሊል አይገባም አላህ Subhanahu Wa Ta'ala ነው የፈጠረው በሱ ቁጥጥር ስር ነው ደግሞ የተፈጠረው ከዚህ ደካማ ነገር ነው ምንም አይነት ኃይልና ብቃት ያለው አይደለም የሰው ልጅ ኃይልና ብቃት የአላህ Subhanahu Wa Ta'ala ብቻ በመሆኑም ሲቀጥል ምን አለ አላህ Subhanahu Wa Ta'ala ኢነሁ እሱኮ يعني ሀያሉ ቻዩ ጌታ አላህ Subhanahu Wa Ta'ala على رجعه لقادر እሱን ዳግም ሕያው አድርጎ ለመመለስ ቻይ ነው እኮ ያለ على رجعه የሰው ልጅም ማለት ከሞተ ከበሰበሰ በኋላ ስጋውን አፈር በልቶት አጥንቱም ደቆ አመድ ከሆነ በኋላ ዳግም ሕያው ሊያደርገው ምንም የሚሳነው ነገር የለም አላህ Subhanahu Wa Ta'ala መጀመሪያ ከዛ ደካማ ፈሳሽ የፈጠረ አላህ Subhanahu Wa Ta'ala እንዴት ይህን ሰው ከሞተ በኋላ ዳግም መቀስቀስ ሊሳነው ይችላል
ጤናማ አእምሮ ያለው ሰው ራሱ በቀላሉ የሚደርስበት አስተሳሰቡ ንጹህ የሆነ ማንኛውም ሰው ሊረዳው የሚችል ከዛም በላይ ደግሞ በጣም ግዙፍ ፍጥረቶችን አላህ ሱብሓነሁ ወተዓላ ሰማያትን፣ ምድርን፣ ተራሮችን የፈጠረ ነው። ለኸልቁ ሰማዋት ወልአርድ አክበሩ ሚን ኸልቅ ናስ እንዳለው አላህ ሱብሓነሁ ወተዓላ ሰማያትና ምድርን መፍጠር እኮ ከሰው ልጅ የበለጠ የገዘፈ ነው ብሏል። እነዚህን ግዙፍ ፍጥረቶችን የፈጠረ ጌታ አላህ ሱብሓነሁ ወተዓላ የሰው ልጅን ከዚህ ደካማ ጠብታ ፈጥሮት ሲያበቃ እንዴት ዳግም ሊቀሰቅሰው ይሳነዋል? በፍጹም አይሳነውም። ቻይ ነው አላህ ሱብሓነሁ ወተዓላ ወሁወ ዐላ ኩሊ ሸይኢን ቀዲር፣ በሁሉ ነገር ላይ ቻይ ነው። ምንም የሚሳነው ነገር የለም። ኢነሁ አላህ ሱብሓነሁ ወተዓላ ዐላ ረጅዒሂ በመመለሱ ለቃዲር ቻይ ነው ሲል መመለስ የሚባለው ላይ ሁለት አይነት ተፍሲር አለ። አሐዱሁማ የቁል ኢብኑ ከሲር أحدهما على رجع هذا الماء الدافق إلى مقره الذي خرج منه لقادر على ذلك قاله مجاهد وعكرمة وغيرهما ابن كثير كان نزي تلالاك مفسروج نقل አድርገው አንደኛው ተፍሲር ምንድነው አሉ የወጣውን ስፐርም ይህንን መንይ የዘር ፈሳሽ ወደ ወጣበት ቦታ መመለስ እኮ አላህ ቻይ ነው ማለት ነው። ግልጽ ነው አይደል? ወደ ነበረበት ቦታ ሊመልሰው አላህ ሱብሓነሁ ወተዓላ ምንም የሚሳነው አይደለም፣ ሊያደርግ ይችላል ማለት ነው። ያንኛው ተፍሲር ከአረፍተ ነገሩ ጋር የሚሄደው ያም የመጀመሪያውም ያስኬዳል። ነገር ግን ከዚህ የተሻለው ግን القول الثاني ሁለተኛው ተፍሲር ምንድነው? إنه على رجع هذا الإنسان المخلوق من ماء دافق أي إعادته وبعثه إلى الدار الآخرة لقادر نزينة سو كفتوة أبطاء كدكامو فساش يفترون سو كموت بوهالا داغن كسكسوت يوم القيامة السوفيت ماقومو ላይ አላህ ሱብሓነሁ ወተዓላ ቻይ ነው ማለት ነው። ምንም የሚካበድ ነገር የለም። ጽናለ ሁለቱም ያስገደ ሁለቱንም አላህ ሱብሓነሁ ወተዓላ ማድረግ ይችላል። ማንኛውም ነገር አላህ ሱብሓነሁ ወተዓላ መስራት ሲፈልግ ምንም የሚከብደው የሚሳነው ነገር የለም። ምክንያቱም ፈጣሪ ነው። خلاص አላህ ሱብሓነሁ ወተዓላ ምንድነው? ፈጣሪ ነው ማለት በእውቀቱ የሰፋ ነው፣ በችሎታው የሰፋ ነው፣ በፍላጎቱ የሰፋ ነው። የፈለገውን ለማድረግ ምንም የሚያግደው ነገር የሌለ ምንም በቃ ሊሳነው የሚችል ነገር የሌለ ሀያል ቻይ ጌታ ነው ማለት ነው። በመሆኑም የሰው ልጅ ዳግም መቀስቀስ ምንም የሚከብደው አይደለም። ይህንን ሙእሚኖች በሚገባ የሚያውቁትና የሚያምኑበት ጉዳይ ነው። ثم قال الله عز وجل يوم تبلى السرائر የዛኔ የሰው ልጅን የሚቀሰቅሰው ማለት ነው። የዛኔ ነው ቱብለ ሰራኢር ሰራኢር ሚስጥሮች ማለት ቱብላ ያኒ ተظهر ማለት ሚስጥሮች በአጠቃላይ ይፋ በሚሆኑበት ዕለት በውስጣችን ያመቅነው ክፉም ይሁን ጥሩ ሸርም ይሁን ኸይር ያመቅነው ማንኛውም ነገር ኩፍርም ይሁን ኢማን ኒፋቅም ይሁን ሒስድም ይሁን ኸይርም ማንኛውም ልባችን ውስጥ ያመቅነው ነገር ይፋ በሚሆንበት ሰዓት ዛሬ አንተ ልብህ ላይ ያመቀውን ነገር እኔ በፍጹም አላውቅም፣ የውመል ቂያማ ግን አውቃለሁ፣ ይፋ ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ አሁንም ነገም ሁሌም ያውቃል። የደበቀውና ግልጽ ያደረግከው ነገር ለሱ እኩል ነው። ምንም ከአላህ ሱብሓነሁ ወተዓላ የሚሰወር ነገር የለም። ፈማ ለሁ የዛኔ ለሰው ልጅ ፈማ ለሁ የለውም ሚን ቁዋ ምንም ኃይል የለውም፣ ከራሱ የመነጨ ምንም አይነት ኃይል የለውም። የዛኔ ሊያድነው የሚችለው አላህ ሱብሓነሁ ወተዓላ ብቻ ነው። የሚድንበትም ሰበብ ደግሞ ዱንያ ላይ ያሳለፈው መልካም ስራ ብቻ ነው። አለቀ። ከዛ ውጭ የሰው ልጅ ምንም አይነት ኃይል ምንም አይነት ብቃት የለውም። ዱንያ ላይ የሚፎክርበት የሚጎርርበት
አላህን የሚያምጽበት ጉልበት ራሱ የውመል ቂያማ ምንም የለው፣ ምንም ከራሱ የመነጨ ምንም ኃይል የለውም። ወላ ናሲር ረዳትም የለውም፣ ከሌላውም የሚመነጭ ኃይል አይኖርም ማለት ነው። ራሱም ኃይል የለውም፣ አጋዥ ረዳትም የለውም። خلاص እንኳን አጋዥና ረዳት ይቅርና የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሳሒበትህ ወበኒህ ነው ያለው አላህ ሱብሓነሁ ወተዓላ። ወዳጅ ዘመድ የተባለ ቤተሰብ፣ ሚስት፣ ልጅ፣ አባት፣ አጎት ሁሉም ከሱ ይርቅ፣ ሁሉም ከሱ ይሸሻል። ሁሉም የውመል ቂያማ ነፍሲ 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 ብቻ ነው የሚለው። ስለ ነፍሱ እንጂ ስለ ማንም ምንም አያሳስበውም። ሌላ ነገር ይቅርና የውመል ቂያማ የምትለብሰው ሀፍረተ ገላህን የምትሸፍንበት ጨርቅ ራሱ የለም። የውመል ቂያማ እያንዳንዳችሁ እርቃናችሁን ሆናችሁ ምንም ጫማ ሳትጫሙ ያልተገረዛችሁ ሆናችሁ ነው አላህ ፊት የምትቆሙት አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንዴ ወንዱም ሴቱም ሁሉም እርቃኑን ሆኖ ይላሉ አይሻ ረዲየላሁ ዐንሃ። ነቢያችን ሰለላሁ ዐለይሂ ወሰለም እንዴ ነገሩ እኮ ከዚህ የበለጠ የከፋ ነው፣ ይልበሳ ያልበሳ አይቅም። የሚያሳስበው ሲራጥን እሻገራለሁ አልሻገርም፣ የሥራ መዝገቤ በቀኝ ይሰጠኛል በግራ፣ እያንዳንዱ የፈተና ቦታዎች ላይ አልፋለሁ አላልፍም፣ የሰራውን ክፋት፣ የሰራውን ሸር፣ የሰረቀውን ገንዘብ፣ ያጭበረበረው መሬት እንዳለ የሚወጣበትን የሚድንበትን ነገር ይጨነቅ እንጂ ከዛ ውጭ ሌላ ምንም ጭንቀት የለውም። ምንም ረዳትም አጋዥም የለውም። ፈማ ለሁ ሚን ቁዋ ምንም ኃይል የለውም ከራሱ የሚመነጭ፣ ወላ ናሲር የንሱሩሁ እሱን የሚረዳው ካለበት ጭንቀት የሚያወጣው ምንም ነገር የለውም። ስለዚህ እንደዚህ አይነቱ የሰው ልጅ ዛሬም ደካማ ነው። የውመል ቂያማ ደግሞ ደካማነቱ የበለጠ ይፋ ይሆናል። ምንም አይነት ረዳትና አጋዥ ኃይል ብቃት የማይኖርበት ቀን በመሆኑም ጌታውን ከአሁኑ ኃያልነቱን ሊያምንለት፣ ሊገዛው፣ ሊሰግድለት፣ ሊታዘዘው ይገባል። የሚያድነው እሱ ነው። የሚድንበት ሰበብ ደግሞ የሰራው መልካም ስራ ብቻ ነውና ማለት ነው። والسماء ذات الرجع والأرض ذات الصدع إنه لقول فصل وما هو بالهزل إنهم يكيدون كيدا وأكيد كيدا فمهل الكافرين أمهلهم رويدا. ጌታችን አላህ ሱብሓነሁ ወተዓላ አሁንም በመሐላ በማጠናከር ሰዎች ሊያምኑበት የሚገባ ወሳኝ ቁም ነገርን ያስቀምጥልናል። የእሱ ንግግር ቁርአን ሀያል ንግግር፣ ደካማ ያልሆነ ወሳኝ መጽሐፍ መሆኑን ያጸናልናል። ወሰማኢ ዛቲ ረጅዕ በሰማይ እምላለው አለ አላህ ሱብሓነሁ ወተዓላ። ዛቲ ረጅዕ ተመላላሽ በሆነችዋ ወይም የመመላለስ ባለቤት በሆነችው ሰማይ። መመላለስ ማለት ያኒ ደጋግማ መላልሳ የምታዘንብ ማለት ነው። ዝናብ ነው እዚህ የተፈለገበት ምንድነው? ዛቲ ረጅዕ ማለት አልረጅዑ አልመጣሩ ይላሉ ኢብኑ አባስ። ዝናብን ለሰው ልጆች አንድ ጊዜ ብቻ አይደለም ጠብ የሚላቸው ወይም አንድ ጊዜ ብቻ በደንብ ዘንቦ አይደለም የሚቆሙ። በተለያየ ጊዜ ለሰው ልጆች አስፈላጊ በሆነበት መልኩ እየተደጋገመ ይዘንብላቸዋል። ይሄ የአላህ ሱብሓነሁ ወተዓላ ትልቁ ጸጋ ነው። ወልአርድ በምድርም እምላለው ዛቲ ሰድዒ የመሰንጠቅ ባለቤት በሆነችው ያኒ በቡቃያ በእህሎች በተክሎች የምትሰነጠቅ ማለት ነው። ያኒ መሬቱ ውስጥ የተቀበሩ ተክሎች፣ ፍራፍሬዎች፣ እህሎች መሬትን ሰንጥቀው ይበቅላሉ ማለት ነው። በዚህ እምላለው አለና አላህ ሱብሓነሁ ወተዓላ የማለበት ጉዳይ ምንድን ነው? ኢነሁ ለቀውሉን ፈስሉን። ኢነሁ እሱ እኮ ያኒ ቁርአን
ለቀውሉን ፈስሉን ነገሮችን የሚለይ ንግግር ነው። ሐቅና ባጢልን፣ ጠቃሚና ጎጅን፣ አላህ የሚወደውና የሚጠላውን፣ የጀነት መንገድና የጀሃነም መንገድን፣ የአላህ ውዴታና የሸይጣን ውዴታን፣ እያንዳንዱን ነገር ሐላልና ሐራምን የሚለይ ጠንካራ ብርቱ ግልጽ የሆነ መጽሐፍ ነው ብሎ ስለ ቁርአን ነገረን አላህ ሱብሓነሁ ወተዓላ። ወማ ሁወ ቢልሀዝሊ ማ ሁወ እሱ አይደለም፣ ቢልሀዝሊ ደካማ አይደለም። ቁርአን ደካማ ንግግር ማንም ሰው ያኒ ሊሰርዘው ሊጨምርበት ሊቀንስበት የሚችለው ወይም ደግሞ ለተወሰኑ ማህበረሰብ ክፍል ብቻ የሚሆን ወይም የተወሰነ ቁንጽል ሀሳብ ብቻ የያዘ አይደለም። እንደዚህ አይነት ደካማ አይደለም። እጅግ በጣም ብርቱ ሀያል ለሰው ልጅ ከመፈጠራቸው ጀምሮ እስከ የውመል ቂያማ መድረሻቸው ድረስ መመሪያን ያዘለ ሐቅና ባጢልን ጠቃሚና ጎጂን እያንዳንዱን ነገር የሚያብራራ ሰዎችን ወደ ልቅና ወደ ከፍተኛ ማዕረግ ወደ ጀነት ወደ አላህ ሱብሓነሁ ወተዓላ ውዴታ የሚወስድ የላቀ ቁርአን እንጂ ደካማ ንግግር አይደለም። ምክንያቱም ተናጋሪው ማን ነው? ተናጋሪው ረቡል ዒዘቲ ወልጀላል አላህ ሱብሓነሁ ወተዓላ በመሆኑም የአላህ ንግግር እንደዛው እንደ አላህ የላቀ ነው ማለት ነው። ኢነሁም የኪዱነ ከይዳ ነገር ግን እንደዚህም ሆኖ ሙሽሪኮች ኩፋሮች ኢነሁም ማለት እነሱ ናቸው የቁርአን ተቃራኒዎች የአላህ ሱብሓነሁ ወተዓላ ጠላቶች የኪዱነ ከይደን የተለያዩ ሴራዎችን ያሴራሉ ቁርአንን ለማብጠልጠል ያንተን እውነተኝነት ለመካድ የአላህን ሱብሓነሁ ወተዓላ የበላይነት ለመካድ የተለያዩ ሴራዎችን ተንኮሎችን ያሴራሉ። ወአኪዱ ከይዳ እኔም ደግሞ እነሱ ላይ አሴርባቸዋለሁ በማያውቁት ባላሰቡት መንገድ ማለት ነው። የስራቸውን ውጤት አላህ ሱብሓነሁ ወተዓላ ያቀምሳቸዋል። አላህ ሱብሓነሁ ወተዓላ ላይ ሲያፌዙ ነቢያችን ዓለይሂ ሰላቱ ሰላም ላይ ሲያላግጡ ሙእሚኖችን ሲቀጡ ይህን ሁሉ ነገር ሲሰሩ አላህ ሱብሓነሁ ወተዓላ ያፌዝባቸዋል። እንዴት? ምግብ ይሰጣቸዋል፣ መጠጥ ይሰጣቸዋል። ያኒ በሰከንድ ውስጥ እኮ እስትንፋሳቸውን ሁሉ ነገራቸውን ማቋረጥ የሚችል ጌታ ነው። ነገር ግን ያበላቸዋል፣ ያጠጣቸዋል፣ በሰላም እንዲተኙ ያደርጋል፣ በሰላም እንዲዘሩ እንዲያርሱ በተለያየ ጊዜ ለሰዎች የሚጠቀሙበትን ነገር እንዲሰሩ ያመቻችላቸዋል። በአሁኑ ሰዓት ፋብሪካዎችን ቴክኖሎጂውን ምኑን ያመቻችለታል። እስቲድራጅ በቃ በዚህ ምቾት በዚህ ሁኔታ ሙእሚኖች ላይ እያላገጡ ሙእሚኖችን እየቀጡ ቁርአን ላይ እያፌዙ አላህ ላይ እየከፈሩ ሁሌ በዚህ ምቾት ላይ የሚኖሩ ሲመስላቸው ድንገት ሞት ጠልፎ ይወስዳቸውና የስራቸውን ያገኛሉ። ፈመሂል ካፊሪን ጊዜ ስጣቸው ለካፊሮች ችላ በላቸው ዝም በላቸው። አምሂልሁም ተዋቸው ሩወይደን ትንሽ ጊዜ ተዋቸው። ከዛ በኋላ የእጃቸውን ያገኛሉ ዋጋቸውን ይቀምሳሉ። እና የሚቀጥለውን ሱራ እንቅራ እና እንቅራ بسم الله الرحمن الرحيم سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أحوى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى
الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا. نعم. قال الله عز وجل سبح اسم ربك الأعلى. ይህ ሱረት አልአዕላ እንደ ሌሎች በአብዛኛው ታች ያሉ አጫጭር ሱራዎች የወረደው መካ ላይ ነው። ስለ አላህ ስብሓነሁ ወተዓላ ዐዘማ፣ ስለ እሱ ጀላላ ታላቅ ጌታ እንደሆነ ልናወድሰው፣ ልናጠራው፣ ልናለቀው የሚገባ ጌታ እንደሆነ በርካታ መልካም ነገሮችን መልካም ጸጋዎችን ለሰዎች የዋለ በመሆኑ ሊመሰገን እንደሚገባ ወከዛሊከ ከሚመሰገንበት ትልቁ እድል ማዕከል ነቢያችን ሰለላሁ ዐለይሂ ወሰለም መላኩ፣ እሳቸውን ደግሞ ቁርአንን ማስተማሩ፣ ቁርአንን እንዳይረሱ ማድረጉ፣ እሳቸውን ለመልካም ነገር ሁሉ ማገዙ፣ ይህ ሁሉ ከአላህ ስብሓነሁ ወተዓላ ኒዓሞች እሱ ሊጠራራበት አላህ ሊወደስበት የሚገባ መሆኑን የሚዳስስ ነው። ሰቢሕ አጥራ፣ አወድስ፣ አለቅ ኢስመ ረቢክ የጌታህን ስም አልአዕላ እጅግ በጣም ከፍ ያለውን የላቀውን ማንም ሊደርስበት ሊመሳሰለው የማይችለውን ምክንያቱም እሱ ኻሊቅ ነው። ወገይሩሁ መኽሉቅ አለቀ ኸላስ። እሱ ፈጣሪ ነው። ከሱ ውጭ ሁሉም ምንድነው? ፍጡር ነው። ፍጡር ደግሞ ደካማ ነው፣ ካልነበረበት የተገኘ ነው። አላህን ሁልጊዜ ፈላጊ ነው። በራሱ መብቃቃት ማይችል ነው። አላህ ስብሓነሁ ወተዓላ ግን አልአወል አልአኺር አልዛሂር አልባጢን አልሐይ አልቀዩም ላ ተእኹዙሁ ሲነቱን ወላ ነውም፣ በሁሉ ነገር ሀያል ጅማሬ የለውም። ይገርማል የአላህ ስብሓነሁ ወተዓላ ሲሉ አላህ እኮ ጅማሬ የለውም። ከመጀመሮ ነው አላህ ስብሓነሁ ወተዓላ የኖረው፣ ከመጀመሮ ነው ፈጣሪ የሆነው። ጅማሬ የለውም ኸላስ። ይህንን ተአምር ስታረግ ስታስተነትን የአላህን እጅግ በጣም ሀያልነት ትረዳለህ። ጅማሬ የለውም፣ በቃ መጨረሻ ማብቂያ የለውም። ከሁሉም የበላይ ነው። ሁሉን ነገር በቅርብ ይከታተላል። ከዓርሹ በላይ ከፍጥረታቱ ሁሉ በላይ ሆኖ ሳለ ነገር ግን እዚህ ጋር የምትንሸኳሸከውን ይሰማል። እኔ እናንተ የምንጠቃቀሰውን ይመለከታል። ልብ ውስጥ የሸሸገውን ራሱ ያውቃል። ከአላህ የሚሰወርበት ምንም ነገር ሁሉም ፍጡራን ከአደም ጀምሮ እስካሁን ብቻ አይደለም እስከ የውመል ቂያማ የሚፈጠረው ጭምር ሁሉም አንድ ምድር ላይ ሆነው ለእያንዳንዱ ግለሰብ ተመልከት፣ ለእያንዳንዱ ግለሰብ በነፍስ ወከፍ ቋንቋ ተሰጥቶት እያንዳንዱ ግለሰብ በነፍስ ወከፍ የተለያየ ሐጃ እያንዳንዱ የግል ሐጃ ኖሮት ሁሉም ህዝብ በአንድ ሜዳ ላይ ቆሞ በአንድ ደቂቃ ውስጥ ሁሉም ሐጃውን ቢናገር አላህ ሁሉንም ይሰማል። አላሁ አክበር፣ ሁሉንም ይሰማል። ቆይ ተረኛ አንተ ነህ ይህንን ላስተናግድ የሚል አይደለም። አላህ ሁሉም በተለያየ ቋንቋ በተለያየ ሐጃ ነገር ግን በደቂቃ ውስጥ ቢናገሩ ሁሉንም ይሰማል፣ ሁሉንም ያውቃል፣ ሁሉንም ያስተናግዳል። እያንዳንዱ ፍጡር ላይ ያለውን አካሉ ላይም ጭንቅላቱ ላይም ያለውን ጸጉር በተናጠል በቁጥር ያውቃል አላህ ሱብሓነሁ ወተዓላ። የአላህ ሱብሓነሁ ወተዓላ እውቀት ስፋት፣ የእሱን ሀያልነት ብቃት ስፋት ስታስተነትን ለይሰ ከሚስሊሂ ሸይ ያለው ይገለጽልሃል። ፍጹም አምሳያ የሌለው ፍጹም የላቀ በጣም ታላቅ የሆነ ጌታ። ይህንን ጌታ ስሙን እያነሳህ አጥራ። ሱብሓነላህ፣ አልሐምዱሊላህ፣ ላኢላሃ ኢላላህ፣ አላሁ አክበር እያልክ በልብህም አጥራ፣ በምላስህም አጥራ፣ በአካልህም አጥራ። ለሱ ስጁድ ተደፋ፣ ትእዛዙን ሁሉ ፈጽም፣ ክልከላውን ራቅ። በሱ ህግጋት በሱ መመሪያ ብቻ ተጓዝ። ስታጠፋ ደግሞ ደካማ መሆንን አውቀህ ጥፋተኛ መሆንን አውቀህ አላህ ስብሓነሁ ወተዓላ ደግሞ በምህረቱም እንደዛ የሰፋ መሆኑን አውቀህ ቶሎ ወደ ጌታ ተመለስ፣ ይቅርታ ጠይቅ። በጥፋት ላይ አትድረቅረቅ፣ አትቀጥል። ጌታህን የሚገባውን ማጥራት አችልም። ስለዚህ
ጌታዬ ሆይ አንተ ነፍስህን እንዳጠራኸው የጠራህ ነህ ብለህ አላህን ስብሓነሁ ወተዓላ አወድስ። አንተ ከማ አስነይተ ዐላ ነፍሲክ እንዳሉት ነቢያችን ሰለላሁ ዐለይሂ ወሰለም አንተ ራስህ ላይ እንዳወደስከው የተወደስክ ነህ እንጂ ላ ኡሕሲ ሰናአን ዐለይክ እኔ አንተን አወድሼ አልዘልቀውም አልጨርሰውም። ምክንያቱም እጅግ በጣም የእሱ ሲፋ የእሱ ታላቅነት የእሱ ቸርነት ለሰዎችም የሚውለው ውለታ ተቆጥሮ የሚያልቅ አይደለም። ስለዚህ እንዴት አድርገህ ነው አመስግነህ የምትጨርስ? በጣም የሚገርም ነገር ምን እንደሆነ ልንገርህ። አላህ ስብሓነሁ ወተዓላ በፈለግከው መልኩ አወድሰው፣ በፈለግከው መልኩ አመስግነው፣ በፈለግከው መልኩ አጥራው። ያንን እንድታደርግ የወፈቀህ ማን ነው? አላህ ነው። ስለዚህ ለዛ ውዳሴ ሌላ ውዳሴ ያስፈልገዋል። ለዛ ምስጋና ሌላ ምስጋና ያስፈልገዋል። ለሁለተኛው ምስጋና ሶስተኛ ምስጋና ያስፈልገዋል። ለሶስተኛው ምስጋና አራተኛ ምስጋና ያስፈልገዋል። ለአምስተኛው ምስጋና ስድስት ኢላ ማላ ኒሃየተ ለው። ስለዚህ خلاص እሱን አመስግነን ልንጨርስ ጫፉን ልንደርስ አንችልም። ሰቢሕ እስመ ረቢከል አዕላ ሱብሓነላሂል ዐሊም ልናጠራው ልናለቀው በተቻለን አቅም እንግዲህ አቅማችን ደካማ ነው። ለአላህ ስብሓነሁ ወተዓላ ተገቢውን ውዳሴ ልናወድስ አንችልም። ተገቢውን አምልኮ ልናመልክ አንችልም። ስለዚህ ፈተቁላህ አላህ ቸርነቱ ተመለከትክ። አላህ ምን እንዳለ? ፈተቁላህ መስተጣዕቱም خلاص በምትችሉት ያህል አለ። በአቅማችን ልክ እንድናወድሰው በአቅማችን ልክ እንድናመልከው ነው ያዘዘው። ይህም ቸርነቱ በዚህ የሚመሰገነ አላህ ስብሓነሁ ወተዓላ አለዚ ኸለቀ አላህ ስብሓነሁ ወተዓላ ማለት ኸለቀ የፈጠረ ፍጥረታትን በአጠቃላይ ሰውን፣ አጋንንቱን፣ መላኢካን፣ ነፍሳትን፣ እንስሳን፣ ተራራን፣ ዛፍን ስንትና ስንት ፍጥረታት አላህ ስብሓነሁ ወተዓላ ወሁወል ኸላቁል ዐሊም ይፈጥራል። ለመፍጠሩ ለተግባሩ ገደብ የለውም። ኩለ የውሚን ሁወ ፊ ሸእን አላህ ስብሓነሁ ወተዓላ ሁልጊዜ የሚሰራ ሁልጊዜ የሚፈጥር ሁልጊዜ የሚረዝቅ ሁልጊዜ አንዱን ከፍ አንዱን ዝቅ በፈለገው መልኩ የሚያስተናብር አለዚ ኸለቀ አልኸሊቀ ፍጡራንን በአጠቃላይ የፈጠረ ነው። ፈሰዋ የፈጠረውን ፍጡር ደግሞ ያስተካከለ ቀጥ ያደረገ የሰው ልጅን ፈጥሮ ቀጥ አድርጎ በሁለት እግሩ እንዲቆም በሁለት እጁ እንዲሰራ በሁለት አይኑ እንዲያይ በሁለት ጆሮ እንዲሰማ የሚገርም ነው። የተክለ ሰውነታችን የአፈጣጠራችን የሰውነታችን አቀማመጥ ራሱ ማለት ነው። አፍንጫ እዚህ ጋር ቢሆን ግንባር እዚህ ጋር ቢሆን ምን ትመስል ነበር? አንድ ጆሮ ብቻ ቢኖር አንድ አይን ብቻ ከመሃል ቢኖር አንድ ብቻ ከመሃል እጅ አንድ እግር ቢኖር እንዴት የምትራመድ እስቲ ንገረኝ። አንድ እግር ብቻ ቢኖር ሁለት እግር አደረገልህ፣ ሁለት እጅ ያደረገልህ፣ ሁለት ጎን ቀኝና ግራ ጎኖች አሉ። በቀኝ በኩል ትከሻ አለ፣ በግራ በኩል ትከሻ አለ። እጅ ቀኝ አለ፣ ግራ አለ። ጆሮ በቀኝ በኩል አለ፣ በስተግራ አይን እንደዛው። እንዴት አድርጎ አሳምሮ አስተካክሎ ቀጥ አድርጎ እንደፈጠረ ወለዚ ቀደር አላህ ስብሓነሁ ወተዓላ ደግሞ ማለት አለዚ ቀደረ የመጠነ የወሰነ ሰው ልጅን ተክለ ሰውነቱን መጥኖ በዚህ መልኩ ፈጠረ። ወከዛሊከ ሪዝቁን ሪዝቃችን ተመጥኖ የተሰጠን ይገርማል። ተመጥኖ የተሰጠን የሆነ ለሆነ ጊዜ የሆነ ቀበሌ ሊሆን ይችላል፣ ምን ሊሆን ይችላል፣ ወይ የምሳ ኮታ ወይ ደግሞ የራት ወይ የሶስቱን የምግብ ክፍለ ጊዜ መድቦ 10 ሰዎችን ምን ሊያደርግ ሊቀልብ ይችላል። እስከ መቼ በምን ሁኔታ አይታወቅም። ያልቃል ወይስ የተለያየ ነገር ይፈጠራል። አላህ ስብሓነሁ ወተዓላ ግን ልክ ከእናት ማፀን ሳትወጣ ነው ልክ ወጣ ከመውጣት በፊት ገና የእናት ማፀን ውስጥ እያለ ይህ ሰውዬ ከእናቱ ማፀን ውስጥ ሆኖ ከእናቱ የሚወስደውን ሪዝቅ ከእናቱ ማፀን ወጥቶ ከእናቱ ጡት የሚወስደውን ሪዝቅ አድጎ ከምድር የሚወስደውን ሪዝቅ እያንዳንዷን መጥኖ በነፍሱ ከፍኮ ነው። በቀበሌ በብሔር በሀገር ምናምን አለ ለአሕመድ ለጃዕፈር ለዓሊ ለፋጢማ ለአኢሻ እያንዳንዱ ሰው እዚህ ምድር ላይ ምን ያህል ጊዜ እንደሚኖር በየትኛው ሰዓት የትኛው ቦታ ላይ እንደሚሞት ወማ ተድሪ ነፍሱን ቢአይ አርድ ተሙት ኢላ አላሁ ዐዘ ወጀል አላህ ስብሓነሁ ወተዓላ እንጂ
የትኛውም ነፍስ የቱ ጋር እንደሚወት መች እንደሚሞት መች ሪዝቁ እንደሚያበቃ የሚያውቀው ነገር የለም። አላህ ስብሓነሁ ወተዓላ ግን ቀድሞ አዋቂ ነው ሁሉን ነገር ማለት ነው። መጥኖልሃል፣ ቀድሮልሃል። ከዛ መጠን ደግሞ ምንም ልትፈናፈና ልትወጣቸው ወለዚ ቀደረ ፈሀዳ ለዛ ለቀደረው ነገር ደግሞ አላህ ስብሓነሁ ወተዓላ ሰው ልጅን እንዲሁም ፍጡራን በአጠቃላይ መራ። ሪዝቃችንን አላህ ስብሓነሁ ወተዓላ ኬት እንደምንወስድ ወስኖታል። ወደዛ ደግሞ አላህ ስብሓነሁ ወተዓላ መርቶናል። ኬት ምን ያህል ምን የቷን ሚስት እንደምናገባ፣ ከየቷ ሴት ምን እንደምንወልድ፣ የት ሀገር እንደምንሄድ፣ እዛ ሀገር ምን ያህል እንደምንቆይ፣ የቱ ጋር እንደምንሞት እያንዳንዱ ነገር መርቶናል። በዛ መመሪያ ነው የምንሄደው። በቃ አቅጣጫ ተሰጥቷል። ከዛ ጋር ስትደርስ ታቆማለህ። خلاص ወለዚ አኽረጀ አልመርዓ አላህ ስብሓነሁ ወተዓላ ደግሞ ወለዚ እሱ ማለት አኽረጀ አልመርዓ የግጦሽ ሳር ቅጠላ ቅጠሎችን ለእንስሳ የሚሆኑ ተክሎችን ያወጣ ነው። ደግሞ ለእነሱም አወጣላቸው። ፈጀዐለሁ ጉሳአን አሕዋ የደረቀ ለመብል የሚመች ማለት ነው። ወይም ደግሞ ሌላ ሙፈሲሮች አረንጓዴ ሆኖ ግልጋሎቱን ከሰጠ በኋላ የሚደርቅ ብለውም ፈስረዋል። ዐላ ኩሊ ሐል ጉሳአን የደረቀ ማለት ነው። አሕዋ ጠቆር ያለ አረንጓዴነቱን ትቶ ጠቆር ያለ ለከብቶች ለእንስሳዎች ለሳር በል ለቅጠላቅጠል በል እንስሳዎች የሚመች ያደረገ ማለት ነው። ይህን ሁሉ ኒዕሞችን ጸጋዎችን ለሰው ልጅ ለእንስሳዎች ለፍጡራን በአጠቃላይ የሰራ ጌታ ነውና አጥራው፣ አመስግነው፣ አወድሰው፣ አለቀው። ሰኑቅሪኡክ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ይህ ደግሞ ሁለተኛው ሪዝቅ ነው። እንግዲህ የሰው ልጅ ሁለት ሪዝቅ ነው ያለው። አንደኛው ሪዝቅ የአካል ሪዝቅ ነው አይደል? ምንበላው፣ ምንጠጣው፣ ምንተነፍሰው፣ ምንኖርበት፣ ምንንቀሳቀስበት የመሳሰሉት። ሁለተኛው ደግሞ ሪዝቅ የልብ ሪዝቅ ነው። ይሄ እውነተኛው ሪዝቅ ህይወታችን ቀጣይነት እንዲኖረው የሚያደርግ በስጋ ሪዝቅ የምንኖረው እችን አጭሯን ጊዜ የዱንያን ዓለም ብቻ ነው የምንኖረው። የቀልብ ሪዝቅ ከሌለን የዱንያ ዓለም ራሱ የምንኖረው በሚፈለገው በተሳካ በተረጋጋ መልክ አይደለም። ነገር ግን ሁለተኛው ሪዝቅ ከወሰድን የዚህ ዓለማችን ህይወት የተሳካ ከመሆኑም አልፎ ህይወታችን ቀጣይነት ይኖረዋል። ህይወታችን ትክክለኛ ህይወት ቀጣይነት ይኖረዋል። ከሞትም በኋላ ተቀስቅሰን በቃ እውነተኛ ህይወት እንጀምራለን። የዛኔ መሞት፣ ማርጀት፣ መድከም፣ መበሳጨት፣ መታመም ምንም የሌለበት ማለት ምንም አይነት ክፋት የሌለበት መልካም ብቻ እስከ ጥግ ድረስ የሞላበት ህይወት የምንኖርበት ህይወት ሁለተኛው ሪዝቅ ነው። እሱ ምንድነው? የወሕይ ሪዝቅ ነው። ከአላህ ስብሓነሁ ወተዓላ የወረደው ወሕይ መልእክት በነቢያችን ሰለላሁ ዐለይሂ ወሰለም አማካኝነት። ታዲያ እሱን ሲናገር ሰኑቅሪኡከ እንድታነበው እናደርግሃለን፣ ቁርአንን እናሳውቅሃለን፣ እናስተምርሃለን። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን መጀመሪያ የሚወርድባቸው ጊዜ ላይ የወረደባቸው ቁርአን እንዳይጠፋባቸው በመጨነቅ ልክ ጅብሪል ሲናገር ወዲያው አፋፉን እየተከታተሉ ያነቡ ነበር። ወዲያው አፋፉን እየተከታተሉ ያነባሉ፣ ተጨንቀው እንዳይጠፋባቸው ማለት ነው። አላህ ስብሓነሁ ወተዓላ ሰኑቅሪኡከ እኛ እንድታነበው ልብ ውስጥም እንዲሰክን እናደርገዋለን። ፈላ ተንሳ ደግሞ እንዳትረሳ እናደርጋለን። በአላህ ስብሓነሁ ወተዓላ እገዛ ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ጅብሪል ሲመጣ፣ እንግዲህ ጅብሪል ማለት ሌላ ፍጡር ነው አይደለም። ስለዚህ ከሰው ልጅ እንደምትሰማው አይነት አይደለም ከጅብሪል የሚሰሙት ነቢያችን ሰለላሁ ዐለይሂ ወሰለም። በጣም ከባድ ነው ከጅብሪል የሚሰሙት አሰማም ማለት ነው። አንዴ በሰው ተመስሎ ይመጣል፣ አንዴ ሚስል ሰልሰለት አልጀረስ ብለዋሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንደ ሰንሰለት እንደ ቃጭል የሆነ ድምፅ ይሰማኛል አሉ። በተለያየ መልኩ ይመጣባቸዋል። ዐላ ኩሊ ሐል
ያንን መቀበል ከባድ ነው። ነገር ግን አላህ ሱብሓነሁ ወተዓላ አመቻችቷቸዋል፣ አግርቷቸዋል። የሚቀጥለው አያ ላይ እንደምንለው ወኑየሲሩከ ሊልዩስራ አግርቶላቸዋል ሁሉ ነገር ማለት ነው። እንድታነበው ቁርአን እንድትሐፈዘው እናደርጋለን። ፈላ ተንሳ ደግሞም እንዳትረሳ እናደርጋለን። አላህ ሱብሓነሁ ወተዓላ ግን ምን አለ ቀጥለው ኢላ ማሻ አላህ የፈለገውን እንጂ አለ። አላህ ሱብሓነሁ ወተዓላ ማ ነንሰኽ ሚን አየትን አው ኑንሲሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ ብሏል ሱረቱል በቀራ ላይ። ማ ነንሰኽ ሚን አየትን ከቁርአን አያት የተወሰነውን ብንሽር አው ኑንሲሃ ወይም ደግሞ እንድትረሳው ብናደርግ ነእቲ ቢኸይሪን ሚንሃ ከዛ የተሻለ ነገር እናመጣልሃለን ብሏቸዋል ነቢያችን። አላህ ሱብሓነሁ ወተዓላ አንዳንዴ ፍርድን ይፈርድና ለተወሰነ ጊዜ እንደሚቆይ የሚያውቀው አላህ ቀድሞ የሚያውቀውን ፍርድ ደነገገና ጊዜው ሲያበቃ በአላህ ሕክማ በሱ ጥበብ ሌላ ፍርድ ይተካል። ቁርአን ላይ ናሲኽና ምን አለ መንሱኽ አለ። ናሲኽና መንሱኽ የተሻረና ሻሪ ማለት። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም እንዲረሱት የሚያደርጋቸው አላህ ግን ማይረሳው ማያውቀው እሱ ሲቀራል። ኢላ ማሻ አላህ ኢነሁ እሱ አላህ ሱብሓነሁ ወተዓላ የዕለሙል ጀህረ በይፋ የሚነገረውን በይፋ የሚተገበረውን ያውቃል። ዋማ የኽፋ የሚሰወረውንም እንደዛው ተሰውሮ ሰዎች ከሌሎች ሰዎች ተሰውሮ የሚያደርጉት ወይም በልባቸው የሸሸጉት ማንኛውም ስራና ንግግር አላህ ሱብሓነሁ ወተዓላ ያውቃል። እንደዚሁም ለአንተ እንድትሐፍዘውና እንድታስተላለፈው የወሰነውንና እንዲሻር ያደረገውንም ያውቃል ማለት ነው። እንጸናለን። ስለዚህ አላህ ሱብሓነሁ ወተዓላ የፈለገው እንዲሰጥ የፈለገው ልብ ውስጥ ይሰጣል። ከዛ ውጭ ያለው ሲቀራ ወኑየሲሩከ ሊልዩስራ ለመልካም ነገሮች ሁሉ እናገራሃለን አላቸው ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም። ነቢያችን ሰለላሁ ዐለይሂ ወሰለም በአላህ ሱብሓነሁ ወተዓላ የተገሩ ናቸው። ልባቸው የተቃና፣ ንግግራቸው የሰመረ፣ ተግባራቸው ያማረ፣ ስነ ምግባራቸው የላቀ ታላቅ ፍጹም ሰው ናቸው። ፍጹም ማለት ምን ማለት ነው? አላህ ሱብሓነሁ ወተዓላ ፍጹምነትን ለነቢያት ብቻ ነው የሰጠው። ለነቢያት የሰጠው ፍጹምነት ምንድን ነው? ከወንጀሎች መጠበቅ፣ ከስህተት መጠበቅ። ወንጀል ሲባል ለምሳሌ ከባኢረ ዙኑብ ቢልኢትፋቅ በሁሉም ዑለማዎች ስምምነት ትልልቅ ወንጀሎች ነቢያት በፍጹም አይሰሩም። የአህለ ሱነት ወል ጀማዓ የሚያምኑበት ጉዳይ ነው። ርዕሳችን ስላልሆነ ሌላ ጊዜ በሰፊው እናየዋለን። ፈጽሞ ትልቅ ወንጀል የሚባል አይሰሩም። ስነ ምግባር የሚያጎድፍ ነገር አይሰሩም። ያኔ የሰው ልጅ ናቸውና እንደ ሌሎች ሰዎች ሰርተው ተሳስተው ከዛ ተውበቱ የሚባል ነገር የለም። ነቢያት ከትልልቅ ወንጀሎች አላህ ፍጹም አድርጓቸዋል፣ ጠብቋቸው፣ ሊሰሩ አይችሉም። በዚህ አጋጣሚ አንዳንድ መጽሐፎች ላይ እገሌ ለምሳሌ ነቢዩ ኑህ ወይም ደግሞ ነቢዩ ሉጥ ወይም ነቢዩ ኢብራሂም እንዲህ ከዚህ ኸምር ጠጥቶ ሰክሮ ከዛ ግንኙነት ፈጽሞ ምናምን የሚል ነገር ካነበብክ ውሸት፣ ሙሉ ለሙሉ ውሸት። ምክንያቱም ነቢያት ከእንደዚህ አይነት ስብዕና የጸዱ ናቸው። ጽናረለ ከዛሊከ ነቢያችን ሰለላሁ ዐለይሂ ወሰለም ንግግራቸው የተቃና ነው። ሁሉም ንግግራቸው ገር ብቻ ነው፣ ኸይር ብቻ ነው። ባህሪያቸውም ሁሉ ነገራቸው ነው። ፈዘኪር አላቸው ኃላፊነት ሲሰጣቸው፣ ዘኪር ገስጽ፣ አስታውስ፣ እዘዝ፣ ከልክል። ኢነፈዐት ዚክራ ማስታወስ መገሰጽ ጠቃሚ ስትሆን ማለት ሳትሆን አታስታውስ ማለት ነው። እሺ ያኔ ሰዎች የሚጠቀሙበት የሚገሰጹበት ሁኔታ ወቅት በሚሆን ሰዓት አስታውስ ማለት ነው። እንግዲህ ከቁርአን የምንማረው ከነቢያችንም ዓለይሂ ሰላቱ ወሰላም የምንማረው የዳዕዋ ስልት ነው። ሰዎች ተዝኪራ መውዒዛ ይጠቅማቸዋል በሚባልበት ሁኔታ ትለግሳለህ፣
አይ እልህ ውስጥ ይከታቸዋል ወደ ባሰ ነገር ይሄዳሉ በምትል ሰዓት ደግሞ ትታቀባለህ። ከዚህ በፊት እንደተነጋገርነው በመልካም ማዘዝ ወይም ዳዕዋ የሚፈለግበት ምንድነው? ሰዎች ወደ ተሻለ ነገር እንዲሄዱ ነው። ይህ ወደ ባሰ ነገር እንዲሄዱ አይደለም። ሰየዘከሩ አንተ አስታውስ፣ ገስጽ። ሰየዘከሩ መን የኽሻ አላህን ስብሓነሁ ወተዓላ የሚፈራ ይገሰጻል። በአንተ ግሳጼ ይጠቀማል፣ ይቃናል፣ ወደ ቅን መንገድ ይሄዳል። ወየተጀነቡሃ አልአሽቃ እድለቢስ መናጢው ደግሞ መጀመሪያም ክፉነት ስላለበት ክፉነቱን አላህ ስለሚያውቅ ከግራ ጓዶች መሆኑን አላህ ስብሓነሁ ወተዓላ የወሰነበት ሸቅይ መናጢ ካንተ መገሰጫ ካንተ ግሳጼ ይርቃል። የተጀነቡሃ ይርቃል፣ አይቀበልም፣ አይሰማም። አይሰማም ማለት ጆሮ አለው፣ ነገር ግን የሚጠቅመውን መስማት አይሰማም። አላህ ስብሓነሁ ወተዓላ እንዳለ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ። አይን አላቸው ግን አይመለከቱበትም፣ ጆሮ አላቸው ግን አይሰሙበትም፣ አቅል አላቸው ግን አያስተውሉበትም። ያኒ ሁጃ የሚቆምባቸው ምክንያት አስጨራሽ የሆነ ሁጃ የሚቆምባቸው አልሰማውም፣ አልደረሰኝም፣ አልታዘዝኩም፣ አልተከለከልኩም እንዳይሉ ሁጃ የሚደርስባቸውን መስማት ይሰማሉ፣ ነገር ግን አይጠቀሙበትም። እጅ አይሰጡማ። እጅ ስለማይሰጡ ስለማያምኑበት ስለማይቀበሉት እነዚህ ሰሙ አይባልም ማለት ነው። ይልፈናል። እነዚህ ከግሳጼ ይርቃሉ። የተጀነቡሃ የተጀነቡ ዚክራ ማለት ነው። መገሰጫን ግሳጼህን ይርቃል። አልአሽቃ ሸቂይ መናጢ እድለቢስ የሆነ ማለት እንደዚህ እድለቢስ የለም ምድር ላይ። ኢነ ሸረ ደዋብ ዐንደ አላህ ሱሙል ቡክሙ አለዚነ ላ ያዕቂሉን እንዳለ አላህ ሱብሓነሁ ወተዓላ። ሸር ደዋብ ማለት ምድር ላይ ክፉ ተንቀሳቃሽ ማለት ማይሰሙ ሐቅን ማይሰሙ ሐቅን ማይናገሩ ለሐቅ ማይጎበደዱ እንዲሁም ደግሞ ማያምኑ ለአላህ ስብሓነሁ ወተዓላ እጅ ማይሰጡ ክፉ ተንቀሳቃሽ ማለት እነሱ ናቸው። ከምድር ላይ ሸር ደዋብ ማለት እነሱ ናቸው። እነዚህ ሸቅይ ናቸው፣ ድለቢስ ናቸው። ምንም አይነት ገንዘብ ይኖረው፣ ቆንጆ ሚስት ይኖረው፣ ቪላ ቤት ይኖረው፣ ፎቆች ይኖረው፣ ሀገር ለምን አይኖረውም? ሸቅይ ነው። መናጢ ድለቢስ ማለት እሱ ነው። አለዚ ይህ ሸቅይ ማለት ደግሞ የስለ ናረ አልኩብራ ትልቁን እሳት የሚገባ የሚቃጠል ነው። እዛ ውስጥ የሚለበለብ ነው። የስላ እዛ ውስጥ ገብቶ የሚለበለብ ማለት ነው። አናር አልኩብራ ትልቁ ቅጣት፣ ትልቁ እሳት የጀሃነም እሳት ማለት ነው። ከዛ በፊት የዱንያን እሳት እየተለበለበ ነው። የቀብር እሳትም ይለበለባል። ትልቁ እሳት ደግሞ የጀሃነም እሳት ይጠብቋል። ጀሃነም እሳት ምንም አይነት መፈናፈኛ የሌለው ፋታ የለውም። ለሰከንድ ንጹህ አየር አይወስድም። ለሰከንድ ቀዝቃዛ ነገር አይቀምስም። ለሰከንድ እንዲወጣ ተደርጎ እረፍት የሚሰጠው አይደለም። ትልቁ እሳት ማለት ንዳዷ ሁልጊዜ እየጨመረ የሚሄድ ኩለማ ኸበት ተመልከተ። አላህ ምን እንዳለ እሳትን በተመለከተ ኩለማ ኸበት ዚድናሁም ሰዒራ፣ በከሰመች ቁጥር ንዳድን እንጨምርለታለን። ንዳድ ይጨመርለት፣ ሁሌ ብርቱ፣ ሁሌ አቃጣይ፣ ሁሌ ኃይለኛ ነው። ሰውነታቸው ደግሞ ኩለማ ነዲጀት ጁሉዱሁም በደልናሁም ጁሉደን ገይረሃ ሊየዙቁል ዐዛብ፣ ሰውነታቸው ተቃጥሎ ከስሞ እርር ብሎ በበሰለ ቁጥር አዲስ ቆዳ እንቀየርላቸዋል። እንደገና እንዲቀምሷት ቅጣትን እንደ ቅምሻ በአዲስ መልክ እንዲቀምሱ። መልመድ የለም። እሺ ዱንያ ላይ መልመድ አለ አይደል? ችግር ስለምዳለ ስንቶቻችን ችግር ለምደናል አይደል? ስንቱ ያኒ በእርቃኑ መሄድ ለምደዋል፣ የሚለብሰው ስለሌለ ማለት ነው። ስንቱ በእግሩ መሄድ ለምደዋል። አንተ ጫማ እየቀያየርክ የምትሄድ ሰው በባዶ እግር ከዚች ደረጃ ወጥተህ እዚህ ሱቅ የሆነ ነገር ገዝተህ ና ብለህ አትችልም አይደል?
ነገር ግን ግዴታ ነው خلاص ጫማ የለም ተሰርቋል የለም ጫማ ምንም አማራጭ ምትክ ከሌለ ትሄዳለህ እስከ ቤት እንደምንም እየተጠነቀቅ ነገር ግን ነገር የሚያውነው ከተባልክስ ትሄዳለህ ከነገ ወዲያ የሚያውነው ትለምደዋለህ ከዛ እግሩ ራሱ እንደ ሶል ጠንካራ ይሆናል ምንም ነገር አይበሰውም ለምደዋል خلاص ግልጽ ነው አይደል ችግር ይለመዳል ድህነት ትለምደዋለህ እስር ቤት ትለምደዋለህ ግርፋት ትለምደዋለህ በሽታ ትለምደዋለህ ይህ ሁሉ የዱንያ ቅጣት ነው አኺራ ላይ ግን ጀሃነምን ፈጽሞ አትለምደውም ምንም ያሁኑ ሰከንድና ቀጥሎ ያለው ሰከንድ ምንም ለውጥ የለውም ቀጥሎ ያለው ሰከንድ ምንም ቀጥሎ ያለው ቀን ምንም ቀጥሎ ያለው አመት ምንም ለውጥ የለውም ሁሌ እንደውም እየባሰ ቅጣቱ እየተነባበረ ቢሄድ እንጂ ማለት ነው አላህ Subhanahu Wa Ta'ala ያዘነለት ሲቀር ቅጣቱን ሊያቀልለት ከጀሃነም ሊያወጣው የፈለገው የተውሂድ ሰው ከሆነ በሌላ ጥፋት ጀሃነም ውስጥ ገብቶ ከሆነ እንጂ አመል ኩፋር አላህ Subhanahu Wa Ta'ala የካዱ ሙሽሪኮች ሙናፊቆች እነሱማ ሁልጊዜ እሳት እየጨመረባቸው ነው አይለምዱ እስከ መቼ በቃ ሁሌ የሚኖሩት እዛ ውስጥ ማብቂያ የሌለውም النار الكبرى ይህ النار الكبرى كبرى በጣም ግዙፍ ማለት ነው أفعل التفضيل ይባላል በአረብኛ አክበር የሚለው በወንዴ ሲሆን አክበር ከሁሉም በላይ ማለት ነው ሴቴው ኩብራ ይባላል النار በሴት ስለሚጠቀስ በጣም ሀያል በጣም ታላቅ የሆነው እሳት የሚገባ ነው አሽቃ ማለት እሱ ነው ثم ታሪክ በጣም አደገኛ አስፈሪ በጣም አማራሪ የሆነው ጀሃነም በጣም የሚገርመው ثم እዛ ውስጥ ገብቶ ላ ይሙት አይሞትም የጀሃነም ሰው አይሞትም እና ይኖራል ወላ ይህያ አይኖርም ማለት አላህ بين الحياة والممات ነው የሚኖረው ሞቶ አይገላገልም በቃ خلاص እኔ መሮኛል መርዝ ጠጥቼ ለሞት የለም ታንቄ ለሞት ራሴ በፒስተል ጭንቅላቴን ብዬ የለም خلاص ትኖራለህ እንጂ አትሞትም ምትኖረውስ ኑሮ ነው የስቃይ የሰቆቃ የመከራ ኑሮ ነው ጀሃነም ውስጥ ምትኖረው ማለት ሁሉ ነገር ስቃይ ምሰማይ ጀሃነም ሰዎችን ጩኸት ምትበላው የሚቀጥለው ሱራ ላይ ضريع ብሎ አላህ Subhanahu Wa Ta'ala ገልጾታል ሸጀረት ዘቁም ተብሎ ሾካማ ኃይለኛ ምግብ ማለት ነው የሰውነት አካልን በጣጥሶ የሚያወጣ ምትጠጣው ምን እንደሆነ ታውቃለህ የጀሃነም ሰዎችን ምግብ አላህ ይጠብቅ የጀሃነም ሰዎች ነው አንተን አይደለም የጀሃነም ሰዎችን ነው ያልኩት የሚጠጡት የጀሃነም ሰዎችን ምግብ ዝሙት ላይ ምናምን ሲወድቅ የነበረ ከሆነ ደግሞ የሙሚሳቶችን የዝሙተኞችን ፈርጅ ከዛ የሚወጣውን ፈሳሽ ምናምን አስቀያሚ ነገር ሽታው የሚከረፋ ዘግናኝ ከላይ እሳት ከታች እሳት ከፊት እሳት ከኋላ እሳት ከቀኝ እሳት ከግራ እሳት በቃ ከእሳት ውጪ ምንም የለም በቃ እሳት ብቻ ምንም ይደንበት አንድ አይኑን እንዲሚያወጣበት ምንም ጋፕ የለም በቃ ሁሉ ቦታ እሳት ነው خلاص በዛ ሁኔታ እኮ አንተ ለሰከንድ ብትቃጠል ዱንያ ላይ ሁሉ ነገርህ ነው የሚያልቀው አረህ ተጠብሰ የእሳት ፍም ሆነ በቃ አልቆላል ነፍስ ሞቶ ሁሉ ነገር ያልቃል ግን ጀሃነም ምንድነው መሞት የለም በዛ ሁኔታ ነው ሁሌ እየተሰቃየ እየተቀጣ የሚኖረው ታዲያ አዩሃ الإخوة ይህንን ጀሃነም ኃይለኛውን ቅጣት ይሄ እንግዲህ የምር ቅጣት ነው እሺ ዱንያ ላይ ቅጣት ቀምሻለሁ ከዚህ በላይ ጀሃነም የለም ይላል አንድ ሰው አፉ ሞልቶ ይናገራል ድህነት ወይ ደግሞ የሆነ ጦርነት ወይ ደግሞ የሆነ የቤተሰብ ችግር ምናምን ሲፈጠር በቃ ጀሃነምን እኮ አየዋት ከዚህ በኋላ ምን ጀሃነም አለ ይላል መስሏል ጀሃነም የቀልድ ሀገር አይደለም አደገኛ አስከፊ ሀገር ማለት ጀሃነም ከዛ ጀሃነም የምትድንበትን ነገር አላህ Subhanahu Wa Ta'ala እድሉን ሰጥቷል ዛሬ ያንን ጀሃነም አርቀ ልትፈራው ልትጠነቀቀው ልታመልጥ ልትሮጥ
ልሸሽ ይገባል። ወዴት? ፈፊሩ ኢለላህ ወደ አላህ ስብሓነሁ ወተዓላ ከአላህ ሸሽተ ወደ አላህ መሄድ ነው ያለብህ። ሌላ ምንም መሸሻ የለም። በቃ ከአላህ ቀብዳ ከሱ ጭብጥ ልትወጣ አትችልም። ስለዚህ የትም ዓለም የትም ቦታ የትም ሁኔታ ላይ የትኛውም ሰዓት ላይ ብትሆን ከአላህ ስብሓነሁ ወተዓላ ቀብዳ ከሱ ቁጥጥር ልታመልጥ አትችልም። ስለዚህ ከአላህ ሸሽተ ወዴት? ወደ አላህ መሄድ ይኖርብሃል ማለት ነው። አሁን ዛሬ በጣም የሚገርመው እንዲህ አይነት አሰቃቂ አደገኛ የማትሞትበት የማትኖርበት አደገኛ ቅጣት እንዳለ አላህ ይኸው እየነገረን خلاص ሰቢሕ እስመ ረቢከል አዕላ እየቀራ ነው አይደለም? ተነገረን خلاص። ስለዚህ ዛሬ ዳኑ፣ ራሳችሁን አድኑ፣ ራሳችሁን አሽሹ፣ ለራሳችሁ ከእሳት መከላከያን አብጁ እያለ እየነገረህ ነው። خلاص እድል ሰጥቷል። እድል ከሰጠ በኋላ እኔ ሸቃዋን ነው የምፈልገው ሸቅይነትን ነው የምፈልገው ካልክ ምንም ማድረግ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ረሕመተን ሊልዓለሚን ናቸው አይደለም? ለዓለማት እዝነት ናቸው። ከዝነታቸው የተነሳ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉ ታውቃለህ? እኔ ማለት እኮ ልክ እንደ እሳት እንደሚያቀጣጥል ሰው ነኝ አለ። እሳት ሲያቀጣጥል ቢራቢሮ ወይም የእሳት እራት የምንለው እሳት ውስጥ ዘው ብሎ ሊገባ ሲመጣ ያሸሸዋል፣ ዘው ብሎ ሊመጣ ያሸሸዋል፣ አምልጦ መጥቶ ይገባል። እኔ ማለት ከኋላ ቀበቷችሁን ወይም ሽርጣችሁን ወገባችሁ ላይ መታጠቂያችሁን ይዤ ከጀሃነም አፋፍ ላድናችሁ እጣጣራለሁ፣ ጎትታችኋለሁ። እናንተ ግን አመልጣችሁን ትገባላችሁ። ኩሉ ኡመቲ የድኹሉነ አልጀነ ኢላ መን አባ። ሁሉም ኡማ ጀነትን ነው የሚገባው እምቢ ያለ ዝክር። ስለዚህ እምቢተኛ ነው ይህንን እሳት የሚገባው። እምቢተኛ ከሆነ አላህ ምን ያክል እምቢ ካልክ ይህን የመሰለ የስኬት የድሎት የምቾትን ሀገር በፍጹም አልፈልግም፣ የምፈልገው እሳት ውስጥ መዘውተር ነው፣ እሳት ውስጥ ማረር መቃጠል ነው የምፈልገው ካለ የሰው ልጅ ከመረጠ በምርጫው ነው። خلاص ምን ይደረግ። ስለዚህ ዛሬ አንተ ለሚቀጥለው እውነተኛ የአኺራ ህይወት የሚበጅህን ዛሬ ነው አንተ መወሰን ያለብህ። ውሳኔው ባንተ እጅ ነው። ምርጫው ባንተ እጅ ነው። ይህ ንግግር ከአላህ ስብሓነሁ ወተዓላ ውሳኔነት ጋር ወሳኝነት ጋር የሚጋጭ አይደለም በፍጹም። ማናችሁ የምትሆኑ በስራችሁ ጀነት አገቡም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ንግግር ጋር አይጋጭም በፍጹም። ማናችሁ የምትሆኑ ጀነትን በስራችሁ አትገቡም ሲሉ ነብዩ ሰለላሁ ዐለይሂ ወሰለም እርሶም ቢሆኑ አለ እኔም ቢሆን በሱ ዝነትና ችሮታ ካልሆነ በስተቀር በስራዬ ጀነትን አልገባም አሉ። ነገር ግን አላህ ስብሓነሁ ወተዓላ ሊሚስሊ ሃዛ ፈልየዕመል ልዓሚሉን እያለ ነው ስለ ጀነት ተናግረው ይህንን ለመሰለ እድል ሰሪዎች ይስሩ እያለ ነው። ፈቢዛሊከ ፈልየተናፈስ ልሙተናፊሱን ባለፈው አሳልፈናል ሱረት ልሙጠፊፊን ላይ አይደል እንዴ? ለዚህ ትልቅ እድል ተሽቀዳዳሚዎች ይሽቀዳዳሉ። ሳሪዑ ኢላ መግፊረት ሚን ረቢኩም እያለ ነው። ስለዚህ ስራ ሰበብ ነው خلاص። አንተ የጠማህን ጥማት የሚያስወግድልህ አላህ ነው አይደለም? አላህ ነው። የተራብከውን ረሃብ የሚያስወግድልህ አላህ ነው አይደለም? አላህ ነው። ነገር ግን በምን ሰበብ? አላህ አሁን የተጠማሁትን ጥማት ያስወግድልኛል ብለህ አጠገቤና ያለውን ውሃ ይሄን በፍጹም አልጠጣውም አላህ ነው የሚያስወግደው ጥማቴን ብትል አይሆንም። አላህ ነገሮችን ከሰበቦች ጋር አቆራኝቷል። በዚህ ሰበብ ጥማትህን ያስወግደዋል፣ በምግብ ሰበብ ረሃብህን ያስወግደዋል። ይሄ ዱንያ ላይ የምናውቀው ጉዳይ ነው አይደለም? አላህ ስብሓነሁ ወተዓላ ገና ከመጸነስህ ወይም ከመወለዴ በፊት ርዝቄን ጽፎታል። ስለዚህ ለእኔም ለቤተሰቦቼ ምንም አይነት ከስብ ስራ የሚባል አልሰራም፣ አልንቀሳቀስም፣ ምንም አልፈልጥም፣ አልቆርጥም፣ አልወጣም፣ ተኝቼ ነው የምውለው። ከዛ ሪዝቄ አልጋዬ ላይ ይመጣልኛል ትላለህ። እንደዚህ የሚል የለም አይደለ? ረዛቅ አላህ መሆኑ ምንም ሸክ የለም። ነገር ግን ያንን አላህ የሰነልህ ሪዝቅ ለማግኘት ምን ታደርጋለህ? ትጣጣራለህ አይደለም? ትሮጣለህ፣ ትንቀሳቀሳለህ አይደለም? የአኺራም ጀነት ልክ እንደዛው ነው። የተለየ ነገር እንዳይመስላችሁ እሺ። አንዳንድ ሰዎች ስለ አኺራና ስለ ዱንያ ሲያስቡም ሲናገሩም እርስ በርስ የሚጋጭ ነገር ነው የሚያስቡትም የሚናገሩት። ለአኺራ ጊዜ ሁሉም በአላህ እጅ ነው ብለው ተኝቶ
ይውላል። ለዱንያ ጊዜ ከጧት ጀምሮ ይፈጋል። ደስ የለም። ሁለቱም ሰበብ ሁለቱም የዱንያም ሀገር ሰበብ አለው፣ የአኸራም ሀገር ሰበብ። ያለ ሰበብ ምንም ነገር ሳትሰራ የታዘዝከውን ሳትፈጽም የተከለከልከውን ሳትርቅ ጀነትን በህልም አታገኝም። የለም፣ በስራ ሰበብ ነው የሚገኘው። ስለዚህ ከዚህ አደገኛ እሳት ለመዳን ነፍሳችንንም ቤተሰቦቻችንን ለማዳን ምንድንበትን መንገድ አውቀን በዛ መንገድ ልንጓዝ ይገባል። አላህ ስብሓነሁ ወተዓላ ይወፍቀን፣ በቅኑ መንገድ በርትተን የምንሄድ ያደርገን፣ ከክፉ መንገድ ይጠብቀን። ሁላችንም አላህ ስብሓነሁ ወተዓላ በዚህ መልኩ የእሱን የላቀ ንግግር ለመማር ለመረዳት እንደተሰባሰብን ሁላችንንም ጀነተል ፊርደውስ ውስጥ ይሰብስበን። ከቤተሰቦቻችን ከወዳጆቻችን ከዘመዶቻችን ጭምር ከክፋት ከቅጣት ይጠብቀን። እንደውም ያለምንም ቅጣት ያለምንም ሒሳብ ጀነተል ፊርደውስ ቀጥ ብላችሁ ግቡ ከሚባሉት ያደርጋል። ሰለላሁ ዐለይሂ ወሰለም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።